ሲጠናው ቆይቼ ኪዳነ ምሕረትን ተጽናናሁኝ በዛዋ ዘኔን ሚል የለም እንዴ? ይሄ ሁሉ መዝሙር እኮ ሰው ሁሉ የሚያውቀው ነው። ልክ እንደ እግዚአብሔር ያምራል። አይ ድምጽ ለመዝሙር ይሆናል። ባይዘ ፔትራ እሺ፣ ማስረጃ አለ ወይስ የለም? አሁን ያነሳው ነገር እኮ ወንድማችን በሰማይ ያሉ ቅዱሳን ለዛውም ደግሞ ጀስት የሉትራኒዝሙ ብቻ ማለት በሰማይ ያሉ ቅዱሳን ጀነራሊ ለቤተ ክርስቲያን ይጸልያሉ። እኛ ግን ወደ እነሱ አንዴ ጉዳዩ እነሱ ይጸልያሉ ወይስ አይጸልዩም አይደለም። እኛ ወደ እነሱ እንጸልያለን ወይ ነው ትልቁ ጥያቄ ያለው እዛ ጋር ተፈርሲንግ ማለት ነው። ሁለተኛ ጀነራሊ ለቤተ ክርስቲያን ተባለ እንጂ ለእያንዳንዳችን በየግላችን እከሌ ያደረገልኝ እከሌ ያደረገችልኝ እያልን ደግሞ ወደ እነሱ እንትን እንድናደርግ አፒል እንድናደርግ የሚያደርግ የመጽሐፍ ቅዱስ ክፍልም የለም፣ እንደዚሁም ደግሞ ማስረጃም የለንም። እና ውይይታችሁ እንትን እንዳይቀላቀል መጀመሪያ ይሄኛውን ብጨርሱ ጥሩ ነው። የእነሱ መጸለይ ሳይሆን የእኛ መጸለይ እንዴት ነው የሚታየው የሚለው ስለሆነ ማለት ነው። ለምሳሌ ቆይ ጣልቃ አትግባ እንዴ። አይ ፍፄ ቆይ ክሌም ያረከውን እኔ አሁን ልንገራችሁ። ቃሌ ምንድነው ያለው መሰለህ? ቃል በቃል የማርያምን አማላጅነት ሉተራውያኑም ይቀበላሉ አለ። ሶ ምንም አይነት ማስረጃ የለም። ሮንግ ክሌም ነው ያረከው። አሁን ቃሌ ቀጥል። ሉተራኖች እንደዛ አይቀበሉም። አንድ ሉተርና ሉተራኒዝምን የመለየት ችግር አለ። ሉተርም ቢሆን በመጀመሪያዎቹ ዓመታት አዎ እኔም እኮ በመጀመሪያዎቹ ዓመታት ተቀበል ነበር። ጉዳዩ ግን አንዴ ቆይ ኧረ አንዴ እሺ ልቀጥል መሰለኝ እና ጉዳዩ ግን በኋላ ላይስ ነው ሉተር ሪሊ ሪፎርሜሽኑን ይመራ በነበረበት ጊዜ ላይ በጭራሽ ኦኬ። ስለዚህ በመጀመሪያዎቹ ጊዜያት ይጸልይ እንደማነው አማላጅነት ይቀበል እንደነበረ ማንም ያምናል። ከካቶሊክ ዊንግ የመጣ ሰው እኮ ነው፣ እንዴት ነው የማይቀበለው? በኋላ ላይ ግን ሪፎርሜሽኑን እየመራ በነበረባቸው ዋናዎቹ ዓመታት ላይ ግን ሉተር የማርያምን አማላጅነት ይቀበል ነበር ምናምን የሚል ትምህርት በጭራሽ ሊኖር አይችልም። ኤርሊ ፔሪድ ላይ ኦፍ ኮርስ አው ስለ ሉተር ራሱ ሉተራኒዝሙ ደግሞ ሌላ ዊንግ ነው። ጉዳዩ ግን እሱ አይደለም። ስቲል ጉዳዩ እኛ ኢንቮክ እናረጋለን ወይ ወደዛ ልክ መጽሐፈ ሰዓታት ላይ እንዳለው ማለት ተመሳሳይ ነገር ነው የሚነሳው እኮ እንደዛ አይነቱ ጸሎት ልክ ነው ብለህ ታስባለህ ወይ ተብሎ ነው ፍፄ መጠየቅ ያለበት። አዎ ካለ ማስረጃ ማምጣት አለበት። ጋይስ እሺ ቃሌ ስላልነበርክ ብቻ ጠቅለል አድርግልህ። ምን አልክ? ሉተርና ሉትራን ለዩ ምን እያልክ ነው? አሁን ቡክ ኦፍ እንትንን ጥለውታል እያልክ ነው? ቡክ ኦፍ ኮንኮርድ ላይ ያሉትን ኮንፌሽናቸውን ቃሌ ኢቭን ሉተር ኮንኮርድ ላይ ቡክ ኦፍ አላልኩም እኮ እኔ እኮ ያላልኩትን ለምንድን ነው እኔ ይላል እኮ አላልኩም። አሁን ሉተርና ሉትራንን ለዩ ስላልክ ነው። ሉትራን እሱን ጥለውታል ቃሌ ከጣሉት ተነግረኛል። ወንድማችን ቡክ ኦፍ ኮንኮርድ ላይ ወደ ማርያም መጸለይ ይገባል ብለዋል ወይ? ስለ አማላጅነት ነው ወይስ ወደ እነሱ ስለ መጸለይ ነው? ቅድም ያነሳቸው ነገሮች ያሉት ራሱ ጀነራሊ ለቤተ ክርስቲያን ይጸልያሉ ነው እንጂ አንተ በግልህ የጸሎት መጽሐፍ ይዘህ ወደ እነሱ እንድትጸልይ የሚያደርግም አይደለም። ሁለቱም መለየት አለብን። አውቃለሁ። እኔም ለይቼ ነው ያወራሁት እኮ እኔ ከኛ ልምምድ አንፃር አላወራሁም እኮ። አይ ፍፄ ምናልባት ከዘነጋኸው አይ ቲንክ አኬም ብሎኝ ፔትራ ቅድም እየደነገጥኩኝ ነበር። ለምን የማርያምን አማላጅነትን ወይም የቅዱሳንን አማላጅነት በቀጥታ ይቀበላሉ የሚል ክሌም የለም ባይዘወይ እና ግን ቅድም አሁን እሱ እንዳለህ እንግዲህ ሰሞኑንም አንስተንበታል። ባይዜ ዶክተር ዳኒ ቤትም ይህንን ሀሳብ ተወያይተንበት ነበረ። ምንድነው የሚሉት እነሱ ይጸልያሉ ነው፣ ለቸርች ይጸልያሉ ነው። ቅድም ቃሌ እንደተናገረው ጀነራሊ ለቸርች ይጸልያሉ ነው። ሶ ፕሬየር እዛ አለ የሚለው ላይ ነው ኢምፕሊኬሽኑ ማለት ነው እንጂ ኢምፕሊኬሽኑ እኛ ወደ እነሱ ጸልየን እነሱ ደግሞ በአፊት ይጸልዩልናል አይነት አይደለም ማለት ነው።
አንተ ግን በቀጥታ ያልከው ምንድነው? ምልጃ ስትልክ እሱን ነው እያልክ ያለው ማለት ነው። እና እኔ አልሰማውም ነበር የአኬንም አክቹሊ ፔትራ ነው ቅድም የነገረኝ። እና ብለህ የገባኸው ይሄ ነው። አሁን አንተ ዲፌንድ ማድረግ ያለብህ ቅድም የሰራኸው ሮንግ ክሌም ነው። እና ደግሞ ማን ነው አይዛከር የምትባል ሰውዬ ልኬልሃለሁ፣ ሶኮልድ ኤቲስት ትናንት ወዲያ እንትና ቤት ገብተን የነበረው ፌማም ካላህ ላክለትና ይግባና እስኪ እናውራ። እኔ በጣም ሰኞ አክቹሊ ራሱን የቻለ ከኤቲስቶች ጋር የጀመርኩት ፕሮግራም አለ። ሰኞም መምጣት ትችላለህ። አሁን ታች ላይ ኮሜንት ስላየውህ ነው። እና አሁንም መግባት ከቻለ መግባት ይችላል። ካልሆነ ግን ሰኞ ስለጀመርን ሰኞ መምጣት ይችላል። ኮሜንት ሴክሽን ላይ ጀብደኛ ስጫው ስላየው። እሺ ማነህ ኦጆ? ሳሚ የኔ ጥያቄ ምን ሆነ? ኤቢ ኮሜንት አድርገህ አይቼ ነበር። ሚውት አድርገህ በዛው መትቀር ከሆነ የአንተ ጥያቄ ተሰሚነት የለውም። አይ ቅድም ኤቢ የሆነ ነገር እየጻፍክ ነበር መሰለኝ አይደል? ሳሚ መኪና የነዳው ዳርጄ ነው ድንገት አጭር ነገር የጻፍክ። ያቴን ትናንት ሰምቼዋለሁ። እሱም ቃል በቃል ኢንቮኬሽንን አላልኩም ኢንጀነራል ለቸርች ይጸልያሉ የሚል ሀሳብ አለ። ስራውት ሂስትሪ ይሄን ሀሳብ ሉትራኖች ድሮፕ እያደረጉት መጡ እንጂ ብሎ ነው የተናገረውና ራሴ ሰምቼዋለሁ ትላንትና ሲናገር ብዬ ነው። ፎር ዩር ኢንፎርሜሽን። እኔ ላውራ። ሳሚ ይሰማል? ጋይስ ስልክ ገብቶብኝ ነው። ይቅርታ። ኦኬ ማን ነው ወረደ? እንደ ኢሳኮር ልኮ አይቼው መስሎኝ ነበረ። አልሰማም እንደ ጌታ ሆይ። እሺ ፍፄ ትሰማለህ? አሁን ቅድም ያደረግነው አሁን ማውራት ያለብን። እሺ ብሮ ቅድም ሉትራውያን እኮ ያወራሁት ክሌም እኮ አልኩ። አሁን ቃል ይመጣና ኢንቮኬሽን እኔ አሁንም ደግመዋለሁ። ችግር የለብኝም። አሁን እሱን ሳይሆን እሱን መመለስ ያለብን ከታች አትነዝንጅኝ። ይቅርታ ጋር እሺ ልመልስ ማለት ነው። ቅድም የተናገርከው ላይ ቆመህ አውራ ፍፄ። አሁን እኮ ሌላ ሀሳብ ውስጥ ገባ። የማርያምን አማላጅነትና የቅዱሳንን አማላጅነት የሚቀበል ሉተራዊ ካለ አሳየን ማስረጃህን። ጀነራሊ ለቸርች ይጸልያሉ የሚለው ሌላ ኢሹ ነው። የማርያምን አማላጅነት ይቀበላሉ እሱን ነው ምልጃ አልኩት ሳሚ። እንጂ አንተ ወደ ማርያም ጸልየህ ማርያም ለአንተ የምትጸልይበትን አይደለም። እኔ እኮ አላልኩም ሳሚ። አንተ እኮ አሁን በጣም ሽፍት ያደረግከው አንተ ነህ። ባይ ኢንቮኬሽን አላነሳው። ምንድነው መጀመሪያ ያልከው ክሌም? የጌታችን ምልጃና የቅዱሳን ይሰማል። ግን ቬሪፋይ አድርገኝ። ለማንኛውም ያወራን የነበረው እኮ ኢንቮኬሽንን ነበረ ፍፄ። ወዴት ወሰከው? አይደለም ኢንቮኬሽን አይደለም። ቃል በቃል ስለ ምልጃ ነው ያወራነው። ምልጃ በምንድን ነው ስለ በጸሎት የእመቤታችን በጸሎት ነው ትላላችሁ። የጌታችን በደሙ ነው ተስማማንና እንደዛ ከሆነ ምን አገናኘው ስላችሁ ምን አመጣ? የጌታችን ምልጃ እያለ የእመቤታችን ምልጃ ምን ያደርጋል ስለ እንግዲህ መጀመሪያ ፕሪሚስ ያደረግነው የእመቤታችን ምልጃ በጸሎት ነው ስለተባባል የማንም ጸሎት ምልጃ አይጠቅምም አይነት ሙድ ስላልክ ከእናንተ ሴክትም እኮ ምልጃ የሚቀበላሉ አልኩ። ኤግዛክትሊ አሁንም እኮ ምንም ጥያቄ የለውም እኮ እኔ ቅድምም ያልኩ አሁንም እያልኩ ያለው ተመሳሳይ ነገር ነው። የክርስቶስ ምልጃ በቂ ስለሆነ ሌላ አማላጅ ሌላ መካከለኛም ሌላ አማላጅም አያስፈልግም። እርስ በርስ እኛ ያለንን ጸሎት ደግሞ አነሳ ቀደም ይኸውልህ እሱን ያነሳሁት እየረበሽክ ነው። እርስ በርስ ያለውን ጸሎት ደግሞ ከሆነ ያነሳ አልጸልይም፣ እኔ ወደ አንተ ሪኩዌስት አላቀርብም፣ ወይም እኔ ወደ አንተ ልመናንም አላቀርብም። ገባህ? በአጸደ ስጋም ያለ በአጸደ ነፍስም ያለ በዚህ ማቴሪያል በሆነ ወርልድ ውስጥ ያለም ኢማቴሪያል በሆነ ወርልድ ውስጥ ያለም አካል ወደ ሰው የሚደረግ ምንም አይነት ጸሎት መጽሐፍ ቅዱሳዊ አይደለም ነው። ዛትስ አወር ዲስከሽን ባይ ዘ ወይ። ፔትራም መጀመሪያ ሳለ የነበረው ይሄንን ነው። አይደለም የሱ ተወጭራሽ ሊቀካ ምን እሱን ተወና ግን አርጋችኋታል ነው። እሱ እኮ ፕራክቲሳችሁን ነው እኮ ጀጅ ያደረገው። ፕራክቲሳችሁ ማርያምን ወደ ሊቀ ክህንነት ይወስዳል። በቀድሙ ዜማ ይድገምልህ ካልሆነ ቃላት አጠቃቀም ከሆነ በቃ እንግዲህ ለእናንተ ስንል እሺ ትችቱን እንቀበላለን። እሺ አሁን
ሳሚ አሁን ቃሌ ባለው መልኩ ቃሌ ምንድነው ሉትራና ሉተር ይለያያል ብሏል። እሱንም በኋላ ብትነግራቸው አሪፍ ነው። መጣላቸውን አላውቅም ነበር። ሁለተኛ እንትና አይ ሉተራውያን ስትል እንቅስቃሴ ነው። ከሱ በኋላ የመጡ እንቅስቃሴ ለምሳሌ ካልቪኒስቶች ስትል ነው ሚስ ሪፕሬዘንት እንዳያደርግ ምን መጣላቸው ነው? እሺ አንዴ ተመለሳለሁ። ቃሌ ወዳን ሳሚ አሁን ቃሌ ባስቀመጠው መልኩ ምልጃ ይባላል አይባልም? እመቤታችን መሬት ላለችው ሚሊታንት ለሆነችው ቤተክርስቲያን ምልጃ ታቀርባለች ማለት ይቻላል? ቅዱሳኖችን አጠቃላይ ነው እያለ ያለው አይደል? የሉትራኖችም እንትን የሚያወራው ስፔሲፊክ ስለሆነ ስለ ማርያም አይደለም እንደሚባለው ስለ ቤተክርስቲያን ያወራው። አይ ማርያምን ይጠቅሳል ቃል በቃል ቁጥር 27 ማለት ትችላለህ፣ ግን እሱም ራሱን የቻለ ሌላ ርዕስ ስለሆነ ማለት ነው። ለምሳሌ አሁን ከነሱ በጣም ስለ ቸርች እነሱም ቢሆን ስፔሲፊክ አድርገው ስለ ቸርች ነው ያሉት እንጂ አንተ ስለምትለብሰው አንተ ዛሬ ግን አንተ የምትጸልየው ወደዛ በዚህ ጉዳይ አማልጅኝ ስራ አፕላይ አድርገህ ከሆነ አማልጅኝ ትላለህ። ከኔ አንፃር አይደለም እንደሚለይ አላጣሁትም። እኔ የምልህ በእነሱ ማርያም ለቤተክርስቲያን ማርያም ታማልዳለች ማለት ትችላለህ? አትችልም? አንችልም፣ በፍጹም አንችልም። ለምን? ምክንያቱም አሁንም የነሱን አሁን እኔ አክቹሊ የነሱ ብሊፍ የኔ ብሊፍ ነው እያልኩህ አይደለም፣ ግን ደግሞ ታማልዳለች የሚለውን ከክራይስት ጋር አሻን ይቀጥ እንትን ላስቀምጥ ከክራይስት ጋር አዎ፣ እኔም ጄነራሊ እኮ ነው እያልኩ ያለሁት። ጄነራሊ መሬት ላለች ቤተክርስቲያን ስለ አንድ በጣም ሲንግል ሰው አንስተህ ታማልዳለች ማለት እንችላለን ምናምን የሚል አይነት ነገር ውስጥ ልንገባ እንችላለን። ጀነራሊ ግን ምልጃ አለ ማለት እንችላለን ነው የሚለውን አንዴ መጀመሪያ ስንነሳ ምን አላችሁ? ስራ ላይ ስለሆንኩ ነው። እሺ ሳሚ ልውረድ እንትንን ተቀብያለሁ ቻለለ ነው። መጀመሪያ ሰላም ብያለሁ፣ ይቅርታና ስራ ላይ ስለሆንኩኝ ገብቼ ዝም ብዬ እንዳልወጣብህ ብዬ ነው። ግን እንደው ወንድማዊ ነገር እንኳን ልጠይቅህና ከስር ኮሜንት አደረኩ። ባለፈው ክሌም ሳደርግ የነበረው ዶሚኔት አድርግብኛለህ ነው አይደለ ሳሚ? አሁን ኮሜንት ሁላ ሳደርግ ኮሜንቴን አጥፍተህ ኮሜንት እንዳላረግ አደረከኝ። እሺ እንዴት አድርጌ ትረስት አድርጌ ሰኞ ልምጣ? ዛሬ እንኳን አየሁ እኔ እንደው በወንድማይነት መጣሁ በሰው ወንድም ስለሆነ እና የምሬን ነው። አላረከኝም። አሁን እየላክልኝ ነበረ እንትኖችም ብሎክ ያደርጉኛል። ሁለት አይ ነው ስራ ላይ ልክ ነህ፣ ስራ ላይ ነኝ እኮ አልኩህ። ከዛ እሱን አልቀበል ብለህ ደግመህ ኮሜንት አለ። ስለዚህ ኮሜንት ነው አርበኛ ማለት ያልኩ ምንድነው? ጥራኝ ስትዘጋጅ ጥራኝ። እሺና አሁንም ሎርድ ነው ልል ነው። እመጣለሁ በዛ አይነት መንገድ በባለፈው ጥሩውና እርሳውና እኔና አንተ እናወራለን። መንገድ እናወራ ሰኞ እናንተ ተመለከተ ቤት እየከፈቱ ነው እናወራ። በቃ እሺ እናወራለን። እመጣለሁ። አሁንም ተፈለክ መቀጠል እንችላለን። ወንድሞች ታግሰውኝ እውነት ነው የምልህ እንትን ላይ ነው። አይ ነው ላቋርጥህም አልፈልግም። ሌላ አጀንዳ መሆን አልፈልግም። ሁለተኛ ነገር ደግሞ ስራ ላይ ነው ያለው። ትላንት ስለሆነ ችግር የለም። ኦኬ ችግር የለም። ይኸውልህ እነ ፊማን ጠይቃቸው። ትላንትና ሁላ የዛሬ ይቀየር ሲሉኝ ዛሬ ስራ ላይ ነኝ ብያቸዋለሁ በሌላ ጉዳይ ላይ እና አሁን ዝም ብለህ ስራ ላይ ሆነ የምታየው ነገር አለ። ስካኒንግ ስኪሚንግ እያየው ስለነበረ ነው የመጣሁት። እሱንም ማክበሬንም በዛው ወቅልኝ ማለት ነው። እና ሶሪም ደግሞ አግሬሲቭ ሆኜ ያኔም ተናገር ከሆነ ሰላም ዋል። እሺ ጋይስ ሐሳቤን በተናል። ናግባ ቃሊ ምን ወረድ አኪ ጥያቄ አለኝ ያለ ነው ከስር። እሺ ቀጥሉ። ወይ ደግሞ ኤቢም ስላለ ከነሱ ከአንዳቸው ጋር አውራ። እኔ ደግሞ ትንሽ አይ ቲንክ ቃሌ ወይ ስልክ ገብቶበት ይሆናል። ግን ቢያንስ አሳይቻለሁ ባጭሩ ሳሚ ነው። ለማንኛውም ምን ዞሮ ምን ያልከን እኮ የማርያምን ምልጃ ተቀብለዋል ያልከን
እኔ አዎ ይኸው እኮ አሁን እኮ ጠየቅኩ። በዚህ ስቴትመንት አንፃር እመቤታችን ለቤተ ክርስቲያን ታማልዳለች ማለት እኔ እኮ ጠየቅኩሽ። ማርያም እንግዲህ እኛ ታማልዳለች ምንለው በጸሎት ነው አልከኝ። ራስህ ያልከኝ እንጂ ፍፄ ተው እንጂ። አይ በቃ እዚህ ጋር እናብቀው። ሉተራውያን ማርያምን ጠቅሰው ታማልዳለች ይላሉ እኮ ነው ያልከው እኮ። እዛ በኋላ እኮ ነው አምጣ ማስረጃውን የተባለው ወዳጄ። አሁን አላሳየውም ታዲያ ሐሳብ የምትቀይር ለምንድን ነው? ፔትራ ዝም በል ቆይ አንዴ እስኪ። ኢንተርሴሽን የሚለውን ለፕሬየር ሰጥቸው ነው ሳሚ። መጀመሪያ ተስማምተን ነው እንግዲህ ያወራ። ፔትራ አንተ አማላጄ ድንግል አማላጄ ስትል ፍፄ ኧረ ተውን በእግዚአብሔር። የወረደ ዲስከሽን ውስጥ አትክተቱ። የታየው ቹቹ ሚውት አድርግ። አማላጄ ድንግል አማላጄ ስትል ዛሬ አንተ ወደ እነሱ የምታቀርበውን ልመና አይደለም እያወራህ ያለኸው። እኔ አላልኩም። በቃ ራሳችሁ ጠምዝዛ መጀመሪያ የተነሳው ጭራሽ አላልኩም አትበል። እያወራን የነበረው እሱን ነው። አንዴ አንዴ ስማኝ። ኢንቮኬሽን ታምናለች ሚል ካለ ወደ እነሱ ይጸልያሉ። እኔ እንደዚህ አይነት ኢነርጂ የለኝም። ሃይ ኦኬ፣ ማን ነው ሌላ ጥያቄ ያለው ሰው ካለ ይግባ። ወንድማኪ ራስህን ችለህ ነው አንተ የምትጠይቀው። ሳሚዬ እኔም ቸርች ሶሪ አኪ ሰላም ብያለሁ ልገባ ስለሆነ ቸርች ይሄን ነገር ግን ሰመራይዝ እናድርገው። አንደኛ ጸሎትን፣ ምልጃን ሆል ፓኬጅ ኦፍ ምልጃን ወደ ፕሬየር ብቻ ሬዲዩስ ማድረግ አንዱ ስህተት ነው። ምልጃ ሲባል ኢትስ ኤ ቢግ ኖሽን ኦፍ ኢንተርሴሽን ነው። ብዙ ነገር አብሮታል። አሁን እሱ ይጸልያሉ የሚለውን ወደ ቅዱሳን ምልጃ ኢኩቪቫለንት ሀሳብ ለማድረግ ፈልጎ የምልጃን ኮንሰፕት ወደ ጸሎት ሬዲዩስ አድርጎ ነው እየመጣ ያለው። አንዱ ሚስቴክ ይሄ ነው የመጀመሪያው። ሌላም ጊዜ መሳሳት የሌለብን ብዬ አስባለሁ፣ እሱን እየሰማን ከሆነ ብቻ። ስለዚህ ምልጃ ስንል ጸሎት ምልጃን የሚወክል ነገር ወይም ደግሞ የሚጸልዩ ከሆነ ያማልዳሉ ወደሚል ኮንክሉዥን የሚያመጣ ነገር አይደለም። አንደኛው ስህተት እሱ ነው። ሁለተኛው ደግሞ የሉተርንና የሉተራንስን ሀሳብ ካይንድ ኦፍ ሚስ ሪፕሬዘንቴሽን እዚህም እዛም ይታያል። እነሱ ሉተር እያለ ያለው በኦክስበርግ ኮንፌሽኑም ላይ በኋላ ኢንቮኬሽኑ ክሊርሊ ሪጀክት ተደርጓል። በኦክስበርግ ኮንፌሽኑ ላይ ሉተር እያለ ያለው ለግሎባል ቸርቿ ወይ ለዩኒቨርሳል ቸርቿ ኢን ጀነራል ሊጸልዩ ይችላሉ የሚል ኖሽን አለው። ግን እንዴት ነው የሚጸልዩት? በሚጸልዩበት ጊዜ እናውቃለን ወይ? እኛ ወደ እነሱ ኢንቮክ እናደርጋለን ወይ? ዊ ዶንት ኖ። ማንም ቢጸልይልን ለቸርች ማንም ቢጸልይ እና ማንም ቢጸልዩ የት እንደሚጸልዩ እንዴት እንደሚጸልዩ ባናውቅ ምንም ዛትስ ኖት ነሰሰርሊ። ግን ሉተር ሊሚት አላደረገውም ብለን ልንወስደው እንችላለን። በቃ ማለት ሊጸልዩ ይችላሉ ብሎ ማሰቡ ባይ ኢትሰልፍ ምንም ፕሮብሌማቲክ አይደለም። እንኳንስ አሁን ሉተርን ስናስብ ዛሬ ላይ የደረሰውን ዴቨሎፕ ያደረገውን ቴዎሎጂ የሉትራንን ቲንኪንግ አይደለም የምናስበው። ያኔ ከካቶሊክ ብዙ ነገሮችን አርሞ ሁሉ ነገር ሪቮሉሽናይዝ ማድረግ ይኖርበታል ብለንም ማሰብ የለብንም። እንደውም ያማልዳሉ ቢልም ምን ያልፈርድበት፣ ኢንቮክ ሁሉ ይደረጋል ቢልም አልፈርድበትም። ምክንያቱም ሉተር ያኔ ያመጣ ያለው ሪፎርሜሽን ወይም ደግሞ ለውጥ በጣም እንትን ነው፣ ግሮስ ነው፣ በጣም ብዙ ነገር ነው። ስለዚህ ሁሉ ነገር ላይ ሉተር ትክክለኛ የሆነውን የመጨረሻ የሆነውን ማይሻሻል ስህተት ማይኖርበትን የመጨረሻውን ትምህርት አስተላልፏል ብለን አናምንም። እንደዛ አንወስደው ማለት የሉተርን ሀሳቦች እንወስዳለን ስንል የምንወስዳቸውን ሀሳቦች ክሊርሊ በትራዲሽናል ፕሮቴስታንቲዝም በክላሲካሉ የወሰድነውን ነገር እናውቃለን። ያ በብዙ ትራዲሽኖች በፕሮቴስታንት ትራዲሽኖች ውስጥ አንዳንዶቹ ተንጸባርቀዋል፣ አንዳንዶቹ አልተንጸባረቁም። አንግሊካን ጋር ብትሄዱ ከሉትራን የወሰዱት አለ፣ ያልወሰዱት አለ። ከአናባፕቲስቶች ጋር ብትሄዱ ብዙ ነገር አለ እና ቢግ ስቶሪ ስለሆነ ዝም ብለን የቡክ ኦፍ ኮንኮርድን እና ኦክስፈርድ ኮንፌሽን ላይ ያሉ ነገሮችን በጣም ለጥጠን የሆነ ዶክትሪን ወይም የሆነ የእምነት አንቀጽ
ወይም መመሪያ ማውጣት የለብንም ብዬ ነው ማስበው። እሺ ሶስተኛው ደግሞ እንግዲህ አንደኛው ጸሎትን ኢንተርሴሽንን ወደ ጸሎት ብቻ ሪዱስ አናርገው። ሁለተኛ የሉተርና የሉተራን ሐሳብ ሚስ ሪፕሬዘንት አናርገው። ሶስተኛ ግን ሪሊ ምልጃ ጸሎት ብቻ ነው ፍጹም እንደተናገረው እናንተ ሰፈር ምልጃ እንደው ኢቭን እንደው ጸሎት ራሱ ኢቭን ትልቅ እንትን የሚሰጠው ነገር ነው። በጣም ብዙ ቃል ኪዳናዊ የሆኑ ስርየትን የኃጢአት ስርየትን እስከ ማስገኘት ድረስ የሚደርሱ የምናውቃቸው የምንሰማቸው ብዙ ነገሮች አሉ። እነሱን ብንዘረዝር ቅድም ቃሌ የሞከረው የጠቀሰው መጽሐፍ ሰዓታት ላይ የምንሰማው ነገር በጣም ብዙ ነገር አይደለም፣ ከጸሎት ሁሉ ያለፈ ነገር አይደለም። ስለዚህ ፓራራሊዝም ስንሰራ አሁን ፍፄ 3 ፓራራሊዝም ፎርስ ፓራራሊዝም የሰራው ኢንተርሴሽንን ወደ ጸሎት ዝቅ አረከው። ከዛ ደግሞ ጸሎትን ከምልጃ ጋር ከምልጃ ኮንሰፕት ጋር አላይን አደረከው። ዜን እኛስ ምን አልን ቅዱሳን ያማልዳሉ ስንል ይሄንን ነው እኮያል ወደሚል ወደ ፎልስ ኮንክሉዥን ያመጣው። ግን በሶስቱም አቅጣጫ ምልጃ ማለት ሌላ ታሪክ እንደሆነ እናውቃለን። በዛኛውም እናንተ ጋር ምልጃ በምትሉት አቅጣጫ በቃኛ ለቅዱሳን ለዩኒቨርሳል ቸርች እናንተ ሚሊታንት ተዋጊዋ ቤተክርስቲያን የምትሏት እዚህ ምድር ላይ ያለችውን ቸርች ሴንትስ ይጸልያሉ የሚለውን የሉተርን ኮንሰፕት ወስደን ከምልጃ ጋር ብናያይዘው የእናንተ የምልጃ አስተምህሮ ቅዱሳን ያማልዳሉ ምልጃ ይሰጣሉ የሚለውን አስተምህሮ ሰፖርት የሚያደርግ ስካፎልዲንግ ሊሆን አይችልም እና ኮምፕሊትሊ ከጉዳዩ ጋር የሚያያዝ ነገር አይደለም ብዬ ነው የማስበው። ቴንክ ዩ ሳሚ። ቴንክ ዩ ኤቢ። ያኔ ልመልስና ልውጣ ሳሚ። አሁንም ካነሳው ጠቅለል አድርጌ ልውጣ። ከአንተ ጋር ረጅም ሰዓት እያወራን ስለነበር አንዴ ቃሌንም እንስማና አንተ እንግዲህ ሁለቱም ላይ ሀሳብ ፈተህ ከዛ የሚመለስልን ሰምተህ ትወጣለህ። ቃሌ ቅድምም አቆራርጠናል። ሶሪ ቀጥል። አሁን ትራንስፖርት ውስጥ ነኝ፣ ግን ነገር ልሞክር። የመጀመሪያው ሉተራኒዝም መለየት ያስፈልጋል። ቅድም ኤቢ እንዳለው ነው፣ ብዙ የምጨምረው ነገር አይኖርም። ሰው ሉተርን የያዛቸውን አቋሞች በሙሉ ሉተራኖች ይዘው ለማለት ያስቸግራል። አንዱ እሱ በዚህ በጸሎት ጉዳይ ብቻ እያወራን ያለ ነው። ነገር ግን ኢቭን በኤርሊየር ፒሪድ እንደው አምኖ ነበረ ምናምን የሚል ነገር እንኳን ቢነሳ ልሳለች አሁን ወደዛ መጸለይ በቃ እንትን ነው እኛ የምንቀበለው ነገር ነው ብላ ያምናሉ ማለት አይደለም። ነገር ግን ኢን ጀነራል ለቸርች ጸልያለሁ የሚለው ሀሳብ ከኢንተርሴሽን ጋር ምናምን የሚነሳ ነገር አይደለም። ከዛ ጋር የሚነሳ በጭራሽ በተለይ አሁን እነ ፍፄ ከሚያምኑት ነገር ጋር ጭምር የሚያያዝ ነገር አይደለም። እኛ እያልን ያለ እሱ ነው እንጂ ማለት ነው። ስለዚህ ያንን እናውቃለን ወይስ አናውቅም? እሱ የሰርቴንቲ ጉዳይ ነው። ሰው እርግጠኛ አይደለም እንጸልያለን፣ ነገር ግን እንጸልዩን ደስታችን ነው። እኛ ወደዛ ግን ኢንቮክ እናደርጋለን ወይስ አናደርግም? ስለዚህ ቅድም በጠቀስኩልህ ሰነድ ላይ ለምሳሌ በቃ ይሄው ነው። ምናልባት የምጠይቃቸው ነገር ካለ ግን አልጠይቅም፣ ግን ያው ጠቅለል ይሳቃ እንደ ጠቅለል ይሰማል። ጠቅለል አድርግላቸው ያው አንደኛ የተነሳው ሐሳብ ከኛ ጋር ኮሪሌት ለማድረግም አይደለም። ሁለተኛ ምን አላችሁ ኢንተርሴሽን ፕሬየር ብቻ አይደለም። ስለዚህ አሪፍ ነው። ቢያንስ ይሄን አውቄያለሁ እኔ ኢንተርሴሽን ከፕሬየር ጋር አድርጌ ነው የጠየኳቸው። ስለዚህ ቢያንስ እናንተ በቅዱሳን ጸሎት የሚያምን አለ ባጭሩ። አሁን መጀመሪያ የተነሳው ሳሚ ሲጠይቀው ምን አሉ የቅዱሳን ምልጃንና የጌታን ምልጃ አንድ አይነት አድርገው እየደበላለቁ ሲያወሩ አንተ የጌታን ምልጃ ከምን አንፃር ነው የምታየው? የእመቤታችን ምልጃ ከምን አንፃር ነው ብዬ ስጠይቀው የጌታችን ምልጃ ከደም አንፃር ነው። ፔትራ እና አንተ ያው እኔ መጨረሻ ስለሆነ ትጠቀሉለታላችሁ። አዎ ሳሚ ምንድነው የደበላለቅ ነው? የእኛ ሚስ ሪፕሬዘንት ስታደርጉ ነበረ። በምንድን ነው ሚስ ሪፕሬዘንት ያደረግናል? እንግዲህ ብዙ ሚዲየተር አላችሁ አይነት ማልክ ሊቀ ካህናታችሁም ነች ምናምን ሲላል ነበር ፔትራ። በዛ እኮ ነው የገባሁት እኔ። ጭራሽ እንደዚህ አይነት ሙድም የለኝም። አንደኛ ሚስ ሪፕሬዘንት እያደረከን ነው እውነት ለመናገር አሁን ይሄ በጣም ኦፌንሲቭ ነው የተናገርከው ነገር ማለት ነው። ሁለተኛ የክርስቶስን ምልጃና የማርያምን ምልጃ ብለህ ስትጠይቀኝ ክርስቶስ በምኑ ነው ይማልዳል ያልኩ? በደሙ
እሱ መደበላለቅ ነው ታዲያ። እስኪ ዜድ አትሳደብ፣ በእናትህ ሲያስጠላ አትሳደብ። እስኪ በጌታ አንተ እዚህ ላይ ሆነ እየሰደብከን እኮ ነው። ፍጹም ስነ ስርዓት ያዝ። ምን ብዬ ነው ሳሚ የተሳደብኩት? ምንድን ነው የተበላለቅ ነው? የእኛን እኮ ነው ያልኩት፣ የራሳችሁን አላልኩም። የእኛ ላይ ሚስ ሪፕሬዘንት ስታደርጉ ነበር። ይሄ ግልጽ ነው። አሁን ስለ ፔትራ ከሆነ እየጠየቅ ያለው እኔም ማርያምን ከሊቀ ክህነት በላይ አድርጋችኋል። ሻላለ ማርያምን አምላክ አድርጋችኋል። አራተኛ ስላሴ አድርጋችኋል። ይሁን እኔ አንተ ዊ ዶንት ኬር ስለናንተ ኦፒኒየን፣ ግን ቢያንስ እሱ ዲፌንድ ኬር አድርገህ አይደል እንዴ እያወራህ ያለው? አያቀና በቃ ማስረጃ ለማታመጣለት ነገር አንዴ ቃል አሮን እሺ፣ አሁን እሺ ልጨርስ በቃ። በጣም ትሳደባለች ከታች ጣልቃ ልግባ። አንዴ ፍፄ ላስቸግር፣ አንዴ ሚዩት አድርግና እኔም ልወጣ ስለሆነ ሀሳብን ትንሽ መታረም ያለበት ነገር ስለተሰማኝ ነው። በቅዱሳን ጸሎት የሚያምን ሰው አለ የሚል ስቴትመንት ተናግረሃል። አሁን እኔና ቃሌ ተናገርነው ሀሳብ ጀነራል ኮንሰፕቱን በደንብ አንደርስታንድ አድርገን ከሆነ በሉተር ውስጥ እንደዚህ አይነት ሀሳብ በዩኒቨርሳል እና ጀነራል ቸርች ለሴንትስ ይጸልያሉ የሚለው ሀሳብ ባይ ኢት ሰልፍ ፕሮብለማቲክ አይደለም ነው። ምንም ችግር የሚፈጥር ነገር አይደለም። ዜን ስለሚጸልዩ ቀን እንሰይምላቸዋለን፣ ታቦት እንቀርጽላቸዋለን፣ መጽሐፍ ጽፈን ድርሳን እንጽፍላቸዋለን፣ ደግሰን በእነሱ ስም እንበላለን ወይ የሆነ ነገር እናደርጋለን። የሚቀጥል ፕራክቲስ አሁን ካለችው ቸርች ጋር ኢንተርሊንክድ የሆነ እነሱ ስለሚጸልዩ የት ሆነው እንደሚጸልዩ፣ እንዴት እንደሚጸልዩ፣ ለማን እንደሚጸልዩ፣ ጸሎታቸው ለእኛ ምን ውጤት እንዳመጣ፣ ጸሎታቸው አሁን ባለን ነገረ ድነታችን ላይ ምን አይነት ኢፌክት እንዳለው ክሊር የሆነ ስፔሲፊክ የሆነ ኤክስፕላኔሽንም ሆነ ዶክትሪንም ትምህርት በክላሲካል ፕሮቴስታንቲዝም በአሁኑ በሞደርን ዴይ ፕሮቴስታንቲዝም የለም። ግን ኢትስ ኖት ፕሮብለማቲክ። ሴንትስ ቢጸልዩልን የሚጸልዩ ሴንትስ ቢኖሩ ሄድት ነው ፕሮብለም። ይሄንን አሁን ካለን ፕራክቲስ ጋር አሁን ካለን የእምነት ልምድ ጋር የሚገናኝ ነገር አይደለም። አሁን በማንኛውም ቤተ እምነት ውስጥ ባሉ ፕሮቴስታንቶች ዶክትሪን ውስጥ ብትሄድ የቅዱሳን ይጸልዩልናል የሚል ዶክትሪናቸው ላይ ትምህርታቸው ላይ ልምዳቸው አታገኘውም። ለምን? ዳት ዳዝንት ማተር። ያ ምንም የሚፈይደው ነገር የለም። የእናንተ ግን እንደዛ አይደለም። ዘሆል ትምህርታችሁን፣ ልምምዳችሁን፣ አገልግሎታችሁን፣ መጽሐፍቶቻችሁን፣ የዕለት ከዕለት ሊተርጃችሁን አፌክት የሚያደርግ ነገር ነው። ምንም ፓራላሊዝም፣ ምንም ኮሪሌሽን፣ ምንም ኮኔክሽን የለውም። እንደዛ አድርገህ ውሰደው። እንደ ዶክትሪንም እንደ ስቴትመንትም እንደ አቋምም እኛ ጋር ትሬስ ብታደርግ በቃ የምታገኘው ነገር አይደለም። አሁን በፕሬዘንት ዴይ ፕሮቴስታንቲዝም ኤቢ እኔ እኮ ያመጣሁት ከኛ ጋር እኮ እናንተም እኛም እናምናለን በሚለው ሴንስ አይደለም ያመጣሁት ማለት ነው። ጌታችን ምልጃ ካለ ጸሎት ምን ያደርጋል ስላለ አይ ከእናንተ የሚያምኑ አሉ። ቆይ በጸሎት ብቻ አይደለም ትረዱት ባይሰውም ማለት እንግዲህ አሁን ቆይ ፍፄ ይኸውልህ ፍፄ እሺ ሪኮመንድ ላድርግ። የእኛን እይታ ከፈለክ መጽሐፍ ሪኮመንድ ላድርግ። ኖ የእናንተን እይታ እኔ አልፈልገውም። የምናውቀው አይደለ ፕራክቲሱ አይደል የእናንተ እይታ። አንደኛ ቅድም ያልከው ላይ ለምሳሌ ምንም አይነት የመደበላለቅና የእናንተን ልምምድና የእናንተን ጉዳይ በተመለከተ ምንም የሚደበላለቅ ነገር አላወራም። ሲቀጥል ደግሞ ማለት ነው ማርያምን ቤዛዊት ዓለም ብለህ ክሌም እያረካት የዓለም ቤዛ ናት ብለህ ክሌም እያረካት ምክንያተ ድሂን ናት ኮዝ ኦፍ ሳሊቬሽን ናት ብለህ ክሌም እያረካት ከዛ የተደበላለቀ ነገር ፔትራ ሲገልጽ ወደዛ ደረጃም ወስዷታል ነው ያለው። እንደ ሊቀ ካህንም ኦብቪየስሊ ከዛም ባለፈ ቤዛዊት ዓለም ብላችኋታል። ቤዛዊት ዓለም ካልካት እኮ ምንድን ነው ታዲያ የክርስቶስ የሊቀ ክህነቱ ስራ ምንድን ነው? የቤዞቱ ስራ ዕለተ ዓርብ ላይ የሰራው ስራ ምንድን ነው? የቤዞት ስራ አይደለም እንዴ? የዓለም ሁሉ ቤዛ ማን ነው? ለክርስቶስ የተነገረን ነገር በሙሉ አይደል ለማርያም ለመስጠት የምትሞክሩት? ምንም አይነት እናንተ ላይ የተለጠፈ ምንም አይነት እንትን የለም። ሌላው አሁን ኤቢ ያነሳው ላይ ራሱ ስንመለከት ለምሳሌ ጸሎት ብለህ ያነሳው ላይ ስንመለከት ምንም ማተር አያደርግም ነው ያሉት። ኦፍኮርስ አዎ። ግን አሁን ሁለቱም ደግሞ ይጸልያሉ ብለው አልዘጉም። ሲጀመር ይሄ አርጊውመንት ራሱ አርጊውመንት ፍሮም ሳይለንስ ነው። ምንም አይነት ማስረጃ የለም። መጽሐፍ ቅዱሱ ይሄንን ምንም አይልህም። ምንም የተናገረህ ነገር የለም። ሊጸልዩ ይችላሉ። አዎ ሊጸልዩ ይችላሉ። እየጸለዩ አይሁን ምንም የምናውቀው ነገር የለም።
መጽሐፉ በዚህ ጉዳይ ዝም ነው ያለው። ለእኛ ግን ይጸልያሉ የሚለው ነገረ መለኮታችን ላይ የሚፈጥረው ችግር የለም ነው። ፕሮብለማቲክ አይደለም የሚለው ሲምፕሊ ሲባራ ጠቅልል አድርጌ ልውጣ። እኔ አሁን እንደገና ሌላ ቤተክርስቲያንን ሚስ ሪፕሬዘንት እያደረክ ምንም ቤተክርስቲያንን ሚስ ሪፕሬዘንት አላደረግንም። የተወሰነ ከእነሱ ጋር እንድታወራ ብዬ ነበረ ድጋሚ ያስገባው። ልጁ ከሲኖዶስ መቼም አይበልጥም። ቤተክርስቲያኗ በጻፈችው መጽሐፍ እምነት ይሄ ነው ባለችው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮ የውጭ ግንኙነት መጽሐፏ ላይ ኪዳን ተሰጧታል ነው እኮ የሚሉት አይደል እንዴ? እንጂ አሁን እኔ በጣም ልቃ ሂዳ እኮ አምላክ ሆናለች። ይሄን ደግሞ እያየ ነው እኮ ቤተሰቦቻችን ኦርቶዶክሳውያን ናቸው። ተዘምሮላታል እኮ ኪዳነ ምሕረት ተብሎ ከዛም ደግሞ ቤዛዊት ዓለም ተብሎ መዝሙር አላቸው። ስለዚህ እንደገና በመጽሐፋቸው ምን የባያስኩትን መረጃ ሉትራውያን በሚያምኑበት አይደለም ኦርቶዶክስ የሚባለው። በጣም ምሳሌ ነው የሚባለው። አይገናኝም ሐሳቡ ማለት ነው። እና እኛ የተናገርነው ቀደም ጀምሮ እኔ እናንተን ሜንሽን እያደረገ የሚናገረው ሐሳብ ከልምምዶቻችንና ከመጽሐፋቸው ተነስተን ታምናለች የምንለው ዝም ብለን ከየትም አመጣን ስማቸውን እያጠፋን አይደለም። በመረጃና በመስረጃ ነው እየሞገትን ያለ ነው። ወዳጃችን ወደ ሌላ ሐሳብ እንግባ። በጣም ቆየ ሐሳቡ። ቴንኪው። ይበቃል። እሺ ማናት? ሄቨንሽ አንድ ቁጥር የጻፍሽው ከአንቺን ጀምርና ጥያቄሽ ምንድነው? ሄቨን ዌልካም፣ እንዴት ነሽ? ሰላም ብያለሁ። ሁላችሁንም ስለሰጠኝ እድል አመሰግናለሁ። ኢየሱስ ለማን ነው የሚማልድልክ? ማን ነው የሚመልስ? ዜዶ ልበል ወይስ ሳሚ ወይስ ለአንዳችን? ምንም መጠየቅ ትችያለሽ። እኛ እኮ የስላሴ አማኞች ነው። እሺ፣ አይ ለመጠየቀው ጥያቄ መላሽ ማን ነው ለማወቅ ነው። እሺ ሳሚ፣ ለማን ነው ኢየሱስ የሚማልድልህ? ኢየሱስ ክርስቶስ መጥቶ ሲያስታርቀን በመስቀሉ ሞት ከማን እኛ ምን ነው የኛን እምነት ነው የጠየኩሽ። እኛ ከማን አስታረቀን እንላለን አላልኩም። ከማን አይደለም ለማን ነው የሚማልድልን ያልኩት። አሁን ለማን አስታረቀ አላልኩም። አሁን ኢየሱስ አማላጅ ነው አለ በአንተ ትምህርት። ኦብቪየስሊ ለማን ነው የሚማልድልን? ከአብ ጋር ነው የሚማልድልን። ጥያቄው ራሱ ነው የልክ አይደለም። ጥያቄው አው ዜድ ልትመልስልኝ ነው? ጥያቄሽ ራሱ ልክ አይደለም። ጥያቄውን አስተካክል። ምን ማለት ነው? ለማን ነው የሚማልድልን ማለት ነው? ምን ማለት ነው? ለማን ነው ማለት ምን ማለት ነው? ለማን ካልሽ እኮ የሚማልድልን አካል ነው እየፈተሽ አይደል? አይሰማም። ድምጽህ በደንብ ታፍኗል። ዜድ ድምጽህ ታፍኗል። ዜድ እስኪ ሚውት አድርገው። ይማልድልን ብትልሽ ወደ ማን ነው ማለትሽ ነው? እሱ የጥያቄ ስህተት የለውም እንዴ? ለማን ነው? እኔ የምፈልገው እሱ ነው። እኮ ወደ ማን ነው አልገባንም ጥያቄው። እኔ አሁን እንደዛ ነበር የተረዳሁሽ። ለማን ከሆነ ለእኛ ነው የሚማልድልን። ለእኛ ነው ለማ ከሆነ አማርኛ ለማ እሱ ኢየሱስ ማላጅ ነው ስትለኝ ላንጉጅ ጌም እንዳናረገው ምንድን ነው ኮንሰፕትሽ? ኢየሱስ ማላጅ ነው የምትለኝ አይደለ? አዎ ይማልድልናል ብለን ነው የምናምነው። ይማልድልሃል ለአንተ ወደ ማን? ኦኬ አንተ ነው የሚማልድልክ። ወደ ማን ነው የሚማልደው ነው? ወደ አብ፣ ወደ አባቱ። ምን ማለት ነው? ወደ አብ ነው የሚማልድልን ስትል ወደ መንፈስ ቅዱስስ ቢሆን እሱ አምላክ አይደለም ወይ? እሱ ለምንድን ነው የሚማልደው ነው? ሳሚ ምን ፊትን አትያዝ። ሳሚ ተው እንጂ ጠይቁኝ ብለሃል። ልጠይቅ ነው የገባሁት። በጣም ኤሌመንተሪ ያለሽ ይኸውልህ ሳሚ፣ እኔም እኮ ከሃይማኖት ያንጻር ነው የምጠይቀው እኮ። ይኸውልህ እኮ ከሃይማኖት ያንጻር ነው። ምን ላድርግ እንግዲህ መልስልኝ። አይ ሳሚዬ፣ እኔ ሪኮሜንዴሽን ልስጥ አንተው እየመለስክላት ስላለ አሁን ወደ ማን ነው ከሚለው በፊት ወይም ደግሞ ክርስቶስ ኢየሱስ ማላጅ ነው ይማልዳል ከሚለው በፊት አይ ቲንክ እህታችን መረዳት ያለባት አንድ ሌላ ኮንሰፕት አለ። መጀመሪያ የሥላሴን ሐሳብ ከተረዳች ከዛ በኋላ ነው ወደ ማን ነው የሚማልደው ወደ ማን ነው የሚማልደው ምናምን የሚለው ልትረዳ የምትችለው ብዬ አስባለሁ። ሥላሴን አብራራላት፣ እሱ ይሻላል። ቆይ እሺ፣ ሥላሴን ካብራራህልኝማ
መለኮት ለመለኮት ነው እንዴ የሚማልድ የነበረው በፊት በስላሴ ኮንሰፕት ነው እንዴ? እናንተ እኮ ኢየሱስ በስጋ በመገለጡ ነው የማለደው ነው የምትሉት እንጂ ሳይገለጥ ማላጅ ነበር እንዴ? ወደ ስላሴ ከሄዳችሁ ይሄን ነው የምጠይቀው። ስላሴ ውስጥ ነው እንዴ መልጃ አለው ወይስ በስጋ በመገለጡ ነው? አሜን ቃል ስጋ ስለሆነ ነው እናንተ ማለደ የምትሉት? አሁን ሁለት ነገር ላይ ይሳቢ ማይክን ዘግቼ የክርስቶስ ሂውመን ኔቸሩ ዘላለማዊ ነው ብለን የምናምነው ሄቡዬ ዘላለማዊ መሳይ ዲቫን ኔቸሩን ሂውመን ኔቸሩም ኤተርናል ናቸው ብለን ነው ኖ ምልጃ በስላሴ ነው እንዴ? አሁን አንተ እኮ ማለደ የምትልልኝ ኢየሱስ በስጋ ስለተገለጠ ነው ብለን ነው የምትነግረኝ አይደለ? ሰው ስለሆነ ነው የማለደ። አሁንም ያ የሰውነት ኔቸሩ አላ ኦኬ ሆልድ አድርገኝ። እሺ አሁን ማለደ ያልከኝ ኢየሱስ ሰው ስለሆነ ነው አለ የምትለኝ። ዜድ ደግሞ ገባና ምን አለ? አይ መጀመሪያ ስላሴ መረዳት አለባት አለ። ስላሴ ጋር ነው እንዴ ታዲያ? አሁን ወደ ማን ነው መካከለኛ የሆነን ማን ነው መካከለኛ የሆነን ለማን ነው የሚለውን በደንብ ማወቅ አለብን አይደል? ኦኬ ገባኝ። ስላሴን ከማስረዳት በፊት ሳምዬ አንደኛ ዮሐንስ ምዕራፍ 2 ታወጣልኛለህ? ምዕራፍ 2 አረ ዜዶ አንዴ ቆይ ልጠይቅና ያዥው እዛው ጋር። እሺ ጆአን አንደኛ ዮሐንስ ምዕራፍ 2 ታውጣልኝ ሳምዬ፣ ቁጥር 1 ጀምረህ። እኔ ሁለት ነገር ነው ሳሚ የሚምታታው እኮ በቃ አንድ ጊዜ አንድ ይነበብና ክፍሉ ይነበብና አንድ ጊዜ ቁጥር 1 ነው። ቁጥር 1 ጀምረህ አንብብልኝ። ኦኬ ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ነው። ያዘልኝ ኤቨንዬ፣ ማንም ኃጢአትን ቢያደርግ ከማን ዘንድ ነው ጠበቃ ያለን? እኔ እሱ አልጠፋኝም። ከማን ዘንድ ነው ጠበቃ ያለን? ምን ጠይቅ? በአብ ዘንድ ጠበቃ አለን። እሺ እርሱ ማን ነው? ርዕሱ ይከበር ቤቶች። እርሱ ማን ነው? ጥያቄ ያላችሁ ግቡ ነው የተባለው እንጂ እሱ ማን ነው? እኔ እኮ ጥያቄ ያላችሁ ግቡ ትሉና የሌለ እኔ ፖይንቱ እንድስት አልፈልግም ማለት ጥያቄ የምትፈልጊውን ጠይቂ እስኪ። ቆይ ሳሚ በአብ ዘንድ ነው ያለ አይደል? እሱ ችግር የለም። እኔ አሁን ሌላ ፖይንት ውስጥ መግባት አልፈልግም። አሁን ያዘልኝ ገብታለች። ጥያቄዋን ትቀጥል እንዳትጠይቁኝ። አሁን ወደ ስላሴ ውስጥ እንዴት ሄዱ? ችግር የለም። እሱ ኦልዌይዝ ሄቨን ጥያቄ ጠይቁ ብዬ ከከፈኩ ቤት ኦልዌይዝ ትመጣለች። አይ ሪስፔክት ታወራና ልክ እኔም ደግሞ መልሼ ጥያቄ ሳቀርብ ርዕስ ይከበር ትላለች እና ያ ለምን መሰለክ ሳሚዬ አትሊስት የኔን ጥያቄ መልሳልኝ ቢሆን እኮ ጥያቄሽን እንመልሳለን። ሄቡዬ ጥያቄሽን እንመልሳለን። ከዛ ግን ጥያቄ ጠይቀንሽ መልስ ስንመልስ መልሱን ስለማታምኝበት ነው አይደል መሞገት የምትፈልጊው? እኔ የጠየኩት ጥያቄ መሞገት ሙግት የለም ካልከኝ መብት ነው። ጥያቄ አይደለም ሁለት አይነት ይወልክ ቆይ ሳሚዬ ነገር እኔ ቤት ስከፍት ለምሳሌ ጥያቄ ያለው ይግባ ስንል ጥያቄ ተጠይቀን መልስ ያልነውን መጽሐፍ ቅዱሳዊ እውነት ወደ እናንተ ለመመለስ ነው። መልስ ብለውን ያልነውን ነገር መጽሐፍ ቅዱሳዊ እውነት ወደ እናንተ ስንመልስ አይ ይሄማ አይደለም ብላችሁ ለሙግት የምትነሱ ከሆነ እዛ ጋር እናንተም ኢሚዲየትሊ ተጠያቂ ትሆናላችሁ። በርደን ኦፍ ፕሩፍ የእናንተም ይሆናል ማለት ነው። አሁን ግን ለምታነሱ ጥያቄ በርደን ኦፍ ፕሩፍ የኛ ነው። አይ ይሄን መልስ አላምንበትም፣ ይሄ መልስ ኮንቪኒየንት አይደለም ብለሽ ግን ወደ ሌላ ካውንተር ባክ ስቴጅ አወር ብሊፍ ለምን የኛን ብሊፍ የኛን ፌዝ የኛን ትምህርት ነው የነገርንሽ። ከዛ አንቺ ደግሞ አልቀበልም ብለሽ እሱን አይ ይሄማ እንደ አይደለም ስትይ ግን እኛም መልሰን እንጠይቅሻለን፣ ዲፌንድ ማድረግ ይኖርብናል ማለት ነው። ዛት ኢዝ ዋት ኢዝ ጥያቄሽ ልክ አይደለም ተባልኩ። ኢንደ ቢጊኒንግ ገና ምንም ሳልናገር ቀጥለና ስላሴ መማር አለበት። እንሽ የኔ ጥያቄ ራሱ መቼ ተነካና ነው እናንተ
በስላሴ ትምህርት ያስገባችሁን ቀጥታ በቃ አሁን ይኸውልህ ኧረ ዘንድ እባክህ በህግ አምላክ ተው ኢየሱስን ፍራ። ሌላ ሰው አንዴ ሳሚዬ ይኸውልህ እኔ ቅድም እኮ በጣም ቤዚክ ነገር ነው የነገርኳቸው። አሁን እህታችን ይህንን የምልጃ ሀሳብ ልትቀበል የምትችለው አሁን የምናነሳቸውን ነገሮች ለምሳሌ አሁን የጠየኳትን ጥያቄ ከመለሰች ምልጃ ገብቷታል ማለት ነው። ወይም ደግሞ አልገባትም፣ ጥያቄውን ከሱ በኋላ መጠየቅ ያለባት። አሁን የጠየኳት በጣም ቤዚክ ጥያቄ ነው። በአብ ዘንድ ጠበቃ አለን አይደለም? ሄቪዬ አዎ ወይም አይበይ በአብ ዘንድ ጠበቃ አለን አይደል? ነዳጅ እኔ አም ግሮን አፕ ፐርሰን ጥያቄ ልጠይቅ እሱን ነው። አይ በአብ ዘንድ ጠበቃ አለን አይደል? እናመጣዋለን። አልጫወትም። I know we need to be fair ሳሚዬ we need to be fair። ያን ግን ይኸውልህ አንዳንድ ጊዜ እኛ ጥያቄዎች አሁን የምጠይቃት ጥያቄ በራሱ መልስ ነው ለጠየቀችው ጥያቄ። ወደ ማን ነው የሚማልደው ላለችው ጥያቄ ወደ ማን ነው የሚማልደው ላለችው ጥያቄ መልስ ነው ራሱ። በቃ ባጭር ቃል ይሄን መጽሐፍ ቅዱስ የምትቀበል ከሆነ ይሄንን መቀበል አለባት። ምን ማለት ነው? አላልኩም። ቆይ አይደለም ቆይ ሄቪ መጽሐፉ ነው የምናነባው። ታሚዬ ሌላ ቀን መቀመጣለሁ የምጠይቅሽ አንድ አትሮጂ ቆይ እኔ አንድ ይኸውልሽ አንድ የምጨምረው ጥያቄ የለኝም። አንድ የምጨምረው ጥያቄ ከመጽሐፉ የተጻፈውን ብቻ ነው የምጠይቅሽ። ኤቨንን እያወቅህ ብሎ የምታስጨንቃት ቆይ ዘንድ ጠበቃ አለን አይደል? ስለ እግዚአብሔር ያለን ትምህርት ዶክትሪን ኦፍ ጋድ ላይ ያለን ትምህርት እግዚአብሔር አንድም ነው ሶስትም ነው የሚል ትምህርት ነው። እግዚአብሔር አንድ ነው ስንል በመለኮታዊ ባህሪ አንድ ነው እያልን ነው። ሶስት ነው ስንል ደግሞ ሶስት አካል አለው ብለን እያልን ያለ ነው። ስለዚህ አብ የሆነ አካል አለው፣ የተለየ ግን ያልተነጠለ አካል አለው። ወልድም ልክ እንደዚሁ እንደ አብና እንደ መንፈስ ቅዱስ የራሱ አካል አለው፣ የተለየ ግን ያልተነጠለ አካል አለው። መንፈስ ቅዱስም የራሱ የሆነ አካል አለው፣ ከአብ የተለየ ከወልድ የተለየ ነገር ግን ያልተነጠለ አካል አለው ብለን እናምናለን። ኦኬ ሶ ይሄ አንድም ምስጢር ነው፣ ምስጢረ ስላሴ የሚባለው ለዚህ ነው። እንዴት አንድም ሶስትም ሊሆን ቻለ? ይሄ እንግዲህ በኢንቴሌክቹዋል እንትን ብቻ የሚመራ አይደለም። መጽሐፍ ቅዱሳዊ ማስረጃ ግን አለ። መጽሐፍ ቅዱሳዊ ማስረጃ ጋራ እንሄዳለን። ጀነራሊ ስላሴ ከሰው አንደርስታንዲንግ እና ከሰው እውቀትም በላይ ነው። ኦኬ ይህንን ነው የምናምነው። ለምሳሌ አብ ዘላለማዊ አባት ነው ብለን እናምናለን። ወልድ ዘላለማዊ ልጅ ነው ብለን እናምናለን። መንፈስ ቅዱስ ደግሞ ሰራጺ ነው ብለን እናምናለን። እኛ ይህንን ነው የምናምነው። ስለዚህ እዚህ ትምህርታችን ውስጥ ደግሞ ለሰው ልጅ ቤዛ ሊሆን የወደቀውን ኃጢአተኛውን ሰው ለማዳን ከሶስቱ አካል አንዱ ወልደ እግዚአብሔር ወይም የእግዚአብሔር ልጅ ከአብና ከመንፈስ ቅዱስ በተለየ አካሉ መለኮታዊ ባህሪውን ሳይለቅ ሳይነጠቅ ሳይጠፋበት ማንም ሳይወስድበት በስጋ ተገልጦ የዘላለም አምላክ ወይም ወልደ እግዚአብሔር መስቀል ላይ ሞቶልን ደሙን አፍስሶልን መከራችንን ተቀብሎልን ሞቶልናል፣ ከአብ ጋር አስታርቆናል ብለን እናምናለን። ለዚህም ደግሞ መጽሐፍ ቅዱሳዊ ማስረጃዎች አሉን። መጽሐፍ ቅዱሳዊ ማስረጃ ለሚለው በኋላ ላይ መመለስ ስላለብኝ ነው። ይህንን ስናምን አብ ልጁን ሰጥቷል። የድነት ወይም ሶትሪዮሎጂ ላይ ወይም ነገረ ድነት ላይ አብም ወልድም መንፈስ ቅዱስም ወይም ሶስቱም የስላሴ አካላት ተሳትፈዋል። አብ ልጁን ሰጥቶናል፣ ወይም ደግሞ በወልድ በኩልም ታርቆናል። ወልድ ደግሞ ከአብ አስታርቆናል፣ ቤዛም ሆኖልናል፣ ሞቶልናል። መንፈስ ቅዱስ ደግሞ አትሞናል ወይም ድነታችንን አጽንቶልናል። ስለዚህ የስላሴን ስራ በዚህ ውስጥ እንመለከታለን። ከዛ ደግሞ ከመስቀል ስራ በኋላ ደግሞ ኢየሱስ ክርስቶስ ካረገም በኋላ በፍጹም ሰው በፍጹም መለኮት ባህሪ ስላለ አሁንም ድረስ ያማልደናል ብለን እናምናለን። ያማልደናል ስንል ልክ መስቀል ላይ ከአብ ጋራ በዕለተ ዓርብ እንዳስታረቀን ሁሉ አሁንም በሰማይ ያለ የኛ ሰው ስለሆነ እሱ
አሁንም ሂውመን ኔቸሩ አብሮ ስላለ እኛን ሁሉ ወክሎ በአብ ፊት አሁንም ይታይልናል እያልን ያለ ነው። የሚታይልን ጠበቃችን ነው ብለን እናምናለን አሁንም ድረስ። ስለዚህ ከማን ጋር ነው ላልሽው ልጁን ከላከልን ከአብ ጋር በልጁ ከታረቀን ከአብ ጋር ነው ምልጃው ማለት ነው። ስለዚህ አሁን ይሄንን ነው ምልሽ። አንቺ ይሄንን እንግዲህ የኛን መልስ አግኝተሻል ማለት ነው። አሁን እዚህ ጋራ ያለሽን ኦብጀክሽን ካለ ኦብጀክሽንሽን ታቀርቢያለሽ። ከዛ እኛ ምን መልስልሻለን። ከዚህ በኋላ ያለው ግን አንቺንም መጠየቅ ይሆናል ማለት ነው። እኔ ኦብጀክሽን የለኝም። እሱ ያንተ ብሊቭ ነው። ጥያቄ በጣም አጭር እኮ ነው። ኢየሱስ አንተን ከማን ጋር ነው የሚማልድልክ? በቃ አጭር ለከሌ በላይ ከአብ ጋር አይደል? ቅድም መለስኩኝ። ምንድነው ሌላ ጥያቄ? አሁን ይሄ ሁሉ ከአብ ጋር አብ ምን ስለሆነ ነው እሱ የሚማለደው? ለምን? መንፈስ ቅዱስ በስጋ ማለት መንፈስ ቅዱስ በስጋ አልመጣም። በስጋ ካልመጣ ግብር ነው እያወራን ያለ ነው። ይኸውልሽ ግብርን ለምሳሌ በስላሴ ውስጥ ሌላው ያለንን ትምህርት ስነግርሽ ግብር አለ። እንደገና ደግሞ ይሄ በአማርኛ እንዴት እንትን ማለት እንዳለብኝ በግብር እና በአካል ሶስት ናቸው እንላለን አይደል? ለምሳሌ አባትነት አንድ ግብር ነው። አብ አባት ነው። አብ ልጅ አይደለም። ይሄ የአብ ግብር ነው። ከኢምፖተንሲ ጋር አናያይዘው። ኦኬ፣ ካለመቻል ጋር አናያይዘው፣ ወይም ከውስንነት ጋር አናያይዘው። ወልድ ደግሞ ልጅ ነው፣ አባት አይደለም። አሁን አባት መሆን ስለማይችል ነው ስለሚሆን ነው አይነት የሚል ኢምፖተንሲ ውስጥ አናስገባው። ይሄም ራሱን የቻለ ግብር ነው። ልክ አካል አብ የራሱ አካል እንዳለው፣ ወልድ የራሱ አካል እንዳለው፣ መንፈስ ቅዱስ የራሱ አካል እንዳለው። ሌላው ሶስተኛው ስም ነው። ስምም አብም የራሱ ስም ነው፣ አባትነት አይደል? ስምም ግብርም ስለሆነ ማለት ነው። ወልድም ደግሞ ስሙ ነው፣ በግብር የተገለጠ ስሙ ነው። መንፈስ ቅዱስ ደግሞ ሰራጺ ነው። ይህንን በጣም መሰረት ባደረገ አይነት ግንዛቤ ነው ማውራት ያለብን ስናወራ ማለት ነው። ስለዚህ ለምሳሌ አብ ታራቂ ነው ስንል ለምንድን ነው ከእሱ ጋር የምንታረቀው ልትይ አትችይም። በጣም ትክክል ያልሆነ ጥያቄ ነው የሚሆነው ማለት ነው። ለምን በስላሴ ውስጥ ያለውን ግብር ዲስቲንክቲቭሊ ማወቅ አለብን ማለት ነው። ግብር አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ነው ግብራቸው። ግብር በድነት ውስጥ አለ ካልከኝ እሱን ታሳየኛል። ወደፊት ደግሞ እማራለሁ አዲስ ትምህርት። ግብር ግን አብ ወላዲ ነው፣ በመውለዱ አባት ነው። ወልድ ተወላዲ ነው፣ በመወለዱ ልጅ ነው። ግን አብ ወልድ ያልሆነ ወልድ አብ ያልሆነ ነው ትላላችሁ። እሱ አይደለም ችግሩ። በስጋ በመገለጡ ነው ወይ ወልድ ማላጅ የሆነ ያልከኝ? እንደዛ ነው። ኦኬ። መንፈስ ቅዱስ ኦንቶሎጂካል ትሪኒቲን እና ኢኮኖሚክ ትሪኒቲን በደንብ መለየት አለብን። ለምሳሌ ኦንቶሎጂካል ትሪኒቲ ላይ የምናወራው ስለ አብ፣ ስለ ወልድና ስለ መንፈስ ቅዱስ ግንኙነት ነው የምናወራው። በአብ በወልድና በመንፈስ ቅዱስ መካከል ያለን ግንኙነት አሁን አንቺ እያነሳሽ ያለሽ ኢተርናሊ ከአብ ጀነሬት ያደረገ የተገኘ ልጅ ነው ወልድ ስንል፣ ከዛ መንፈስ ቅዱስም ደግሞ ሰራጺ ነው ከአብ የሚሰርጽ ነው ስንል፣ ወይም ፊሎኬ የሚለውንም ከአብና ከወልድ ይሰርጻል የሚለውንም ሁለቱንም ብንወስድ፣ ወይም መንፈስ ቅዱስ ሰራጺ ነው የሚለውንም ስናነሳ ባይ ኤኒ ሚንስ እያወራን ያለ ነው ኦንቶሎጂካል ትሪኒቲን ነው እያወራን ያለ ነው። ከኛ ጋር ባለ ግንኙነት አይደለም። በአብ በወልድና በመንፈስ ቅዱስ ዘንድ ያለን ግንኙነት ነው እያወራን ያለ ነው። ኢኮኖሚክ ትሪኒቲ ላይ ደግሞ ስንመጣ ከኔቸር ጋራ ከፍጥረት ጋራ ከኛ ጋራ ያላቸውን ግንኙነት ነው አብ፣ ወልድ፣ መንፈስ ቅዱስ የምናወራው። በኢኮኖሚክ ትሪኒቲ ለሶስቱም የምንጠራው ነገር አለ። ለምሳሌ ፕሮቪዥን። ለምሳሌ በአብ በወልድና በመንፈስ ቅዱስ መካከል አብ አባት ነው። አሁን እኔ ያለኝ አሁን ለምሳሌ አመለካከት ይሄንን ነው። አብ አባት ነው፣ ዘላለማዊ አባት ነው። ለማን? ለወልድ። ወልድ ኦንቶሎጂካሊ አባት ሊሆን አይችልም። አብም ደግሞ ኦንቶሎጂካሊ ልጅ ሊሆን አይችልም፣ ወይ ሰራጺ ሊሆን አይችልም። ኦንቶሎጂካሊ ያላቸው ግንኙነት እርስ በእርስ ይሄ ነው። ኢኮኖሚክ ትሪኒቲ ላይ ግን ከኛ ጋር ያላቸው ግንኙነት ነው። ከኛ ጋር ባላቸው ግንኙነት እግዚአብሔር የሚለውን ኦንቶሎጂካል ስያሜ ኦንቶሎጂ ስንል የምናወራው የምንነት ጉዳይ ስለሆነ ማለት ነው። ስለዚህ ከኛ ጋር ባላቸው ግንኙነት ግን ኦንቶሎጂካሊ ዲቫይን ኤሰንስን ባማከለ መልኩ ስለምናወራ አቅራቢ፣ መጋቢ፣ መሐሪ፣ ይቅርባይ የሚለው እንደገና ደግሞ
ፍቅር፣ ርህራሄ የሚለው እግዚአብሔር ቸር ነው የሚለው ለአብም ለወልድም ለመንፈስ ቅዱስም ግንዛቤ ውስጥ ይገባል ማለት ነው። እኔ ኢኮኖሚክ ትሪኒቲ ላይ ወልድም አባት ይባላል ብዬ አምናለሁ። ኢኮኖሚክ ትሪኒቲ ላይ ኦንቶሎጂካል ትሪኒቲ ላይ አይደለም። ኢኮኖሚክ ትሪኒቲ ላይ ወልድም መንፈስ ቅዱስንም አባት ማለት እንችላለን ብዬ ለምን እግዚአብሔር አባት ነው ስንል እግዚአብሔር የሚለውን ዲቫይን ፐርሰን ኤሰንስ ስለሆነ የምናወራው። ስለዚህ ከኤሰንስ አንጻር ከኡሲያ አንጻር ኢኮኖሚክ ትሪኒቲ ላይ ብቻ ያንን ማለት እንችላለን ብዬ አስባለሁ። ምክንያቱም አምናለሁ የዘላለም አባት የሚለውንም ኢሳያስ 9:6 ላይ ያለውን ሀሳብ እኔ ኢኮኖሚክ ትሪኒቲ ዋይዝ ምክንያቱም ኢንካርኔሽንን ነው የሚያወራው። ስለዚህ በአብና በወልድ መካከል ያለን ግንኙነት ሳይሆን የሚያወራው ከፍጥረት ጋር ያለን ግንኙነት ነው የሚያወራው። እነዚህ ነገሮች በደንብ ትሪኒቲን ከኢኮኖሚክ ትሪኒቲ ጋር ሚክስ የምታደርጊው ከሆነ ችግር ነው። አሁን አባት ወልድ ማላጅ ነው ስንል ኦንቶሎጂካል ትሪኒቲ ነው እያወራን። አሁን ስለሚሰማክ ሰው እኔ የቱ ጋር ነው እስቲ የደባለኩት ንገረኝ። ምንን ከምን እንደባለኩ? ኦኬ ምንድን ነው መሰለሽ የደባለቅሽው? ለምሳሌ ለአብም አምላክ አይደል ወይ? ወልድም አምላክ አይደል ወይ? መንፈስ ቅዱስም አምላክ አይደል ወይ? ስለዚህ ለምንድን ነው ወደ መንፈስ ቅዱስ የማይማልድልን አልሽ አይደል? ምክንያቱም አንተ ምን አልከኝ? ወልድ በስጋ በመገለጡ ነው ማላጅ ተባሉ አይደለ? ቆይ ስሚኝ ይልሽ አላልሽንም? ይሄንን እኔ ምን ብዬ ስለጠየቅኩ አንተ ምን ብለህ ስለነገርከኝ ነው እሱን የጠየቅኩክ። ይኸውልሽ እኔ ያልኩሽ ምንድነው በስጋ ስለተገለጠ ነው አይደለም፣ የወልድ ግብር ነው ያልኩሽ። ባይዘው ግብሩ ገና ከዘላለም ግብሩ ግን ይኸውልሽ እኮ አሁን ወደ አክቹዋላይዜሽን የመጣውና ወደ መታየት የመጣው እንዴት ነው የሚለውን ስታመጪ ኢንካርኔሽን ጋር ከድንግል ስጋ ከነሳ በኋላ ነው አስታራቂም የሆነልን ቤዛም የሆነልን። አሁንም ደግሞ አማላጅ የሚለው የምንጠራው ኢንካርኔት ካረገ በኋላ ነው። ያ የማይታየው አምላክ ወደ መታየት ከመጣ በኋላ የሰውን ባህሪ ገንዘቡ ካረገ በኋላ ነው። አሁን አንቺ የደባለቅሽ የቱ ጋር ነው መሰለሽ? የደባለቅሽውን ላሳይሽ። ሰው አለ፣ እኛን ወክሎ የተቀመጠ ሰው አለ ያልከው መቼ ነው? ኢንካርኔት ካደረገ በኋላ ነው ማለት ነው። ግብርን ግን ግብር አብ ወላዲ ሆነው ከዘላለም ነው ብላችሁ ነው የምትነግሩት አይደለ? ከአብ መገኘት ማለት ነው። መንፈስ ቃልና መንፈስ ቅዱስ የተገኙት ከአብ ነው። ኦኬ መንፈስ ቅዱስና ቃል የተገኘው ከማን ነው ብለህ ከአብ ነው የምትለኝ አይደለ? ሌላ ነገር የምትለኛለህ? አዎ ልሻለሁ እኮ ምንም ጥያቄ የለውም። ስለዚህ የቃል መገኛና የመንፈስ ቅዱስ መገኛ ማን ነው ማለት ነው? አብ ነው ማለት ነው። ይሄ ግን የጊዜ መለዋወጥና የጊዜ ጋፕ በሌለበት በዘላለማዊ መወለድ ነው ተወልዷል አብ የምንለው፣ መንፈስ ቅዱስም እንደዛ የምንለው ማለት ነው። እሺ አሁን አብ አስገኝ ነው ስትል ምንድን ያስገኘው? ምንድን ያስገኘው ማለት አብ ወልድን ያስገኘው በአካል ነው በመለኮት? ይኸውልሽ ኦርቶዶክሳውያን በጣም የሚጠቀሙት በጣም ምርጥ አገላለጽ አለ የምወደው ማለት ነው። ከፀሐይ አገላለጽ ኤክስፕሬሽን ነው ደግሞ ዊ ሃቭ ሴም ቲዮሎጂ ትሪኒቲ ላይ። ስለዚህ ምንም ጥያቄ ልዝጋ ማይኬል። አብ ወልድን ያስገኘው በምንድን ነው? ሄቡ አሁን እንደዚህ በጣም እንትን እያልሽ የምትሆኝ ከሆነ እኔም ደግሞ ጠይቅሻለሁ። አሁን እንደዛ ነው እየሰማሁ እኮ ነው። ጥያቄ እንዳውራም እያረግሽኝ አይደለም እኮ እንዳውራም ብያለሁ። ቀጥል፣ ችግር የለም። ይኸው ዝም ብያለሁ። ከፀሐይ የወጣ ፀሐይ ነው የሚል በጣም ከብርሃን የወጣ ብርሃን፣ ከፀሐይ የወጣ ፀሐይ፣ ሌሎች አገላለጾች አላቸው ትሪኒቲ ላይ በጣም በጣም ደስ የሚል ማለት ነው። አይ ዶንት ኖ ይህንን ቸርች ሂስትሪ ላይ ኮት ያደረገው ሰው ካለ አይ ዶንት ኖ። እንዳልኳችሁ ነው ቸርች ሂስትሪ ላይ ስፔሻላይዜሽን አይደለም። እኔ ቲዮሎጂ ላይ ነው ሞር ስፔሻላይዜሽን፣ ሲስተማቲክ ቲዮሎጂ ላይ ፊሎዞፊካል ነገር ላይ ነው። ቸርች ሂስትሪ ላይ ውስንነቶች አሉብኝ ሪዲንግ። ስለዚህ ከኔ የተሻለ ሰው ካለ እሱን በደንብ ተርቱሊየን እንደዛ ስልክ ገባብኝ። ቃሌ አለህ እንዴ? ምናልባት በዚህ ትረዳኝ ይሆናል። ከላይ ይታየኛል ቃሌ አለ እንዴ? ለእናንተ ይታያችኋል? ለእኔ ይታየኝ ወርዷል። እስካሁን ይታየ ነበር።
እንግዲህ ባለኝ እንትኖች ላይ እንደዛ ነው። ከኔ የተሻለ ምናልባት የሚያስታውስ ሰው ካለ ይሄንን እኔ አሁን ግን ብዙ ጊዜ የምሰማው የኢትዮጵያ ኦርቶዶክስ አለው በምንድን ነው የምትሉት ከብርሃን የተገኘ ብርሃን የሚለው ከሆነ እሱ ክሪዳችሁ ላይ አይደለ? እሱን የምትጠቀሙበት ከሆነ አላውቅም። ልለጥፍልህ እዚህ ጋር መለጠፍ እችላለሁ። ያው ነው የምትለኝ። አይ ቲንክ ወይ አትናቴስ ተናግሮት ሊሆን ይችላል። ኦኬ። ስለዚህ አላውቀውም፣ ግን እንዳለ አገላለጹ አውቃለሁ። እና ስለዚህ ምንድነው የኔ ዓላማ እሱን ኮት ያራኩበት ምክንያት በጣም በቃ እሱ ራሱን ነው ማለት ምን ማለት ነው? ያ ማለት አብ ወላዲ ነው ስንል ወይም ደግሞ ወላዲ ነው ስንል ይሄኛውን ነው የምትለው? ይቅርታ አልተሳሳትኩም። እስኪ ካለሽ እንየው እስኪ፣ እንዲያውም ጥሩ ነው። ወደ ጎን አድርገው። እሺ፣ ሁሉን የፈጠረ አንድ አምላክ በሚሆን ኦኬ። ኮንፌሽኑ ላይ አለ እንዴ? የኒሲያ ኮንፌሽን ላይ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። በሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም የፈጠረ ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ። አዎ ቴንክ ዩ። የተወለደ እንጂ ይሄ ኒሲያ ኮንፌሽን ነው አይደለ? ማሰሪያው እኮ ነው ይሄ። አላቅም ብለኛል። በቃ ባለማወቅ ፖለቲካ ደግሞ እንዳትለኝ። አላቅም ብለኛል። አይ ኖ ኖ እኔ ባይዘዌ ማለት ነው እንዴ በደንብ የብዙ ነገር ሊሚቴሽን ያለብኝ ሰው ነኝ። ሳምዬ ከብርሃን የተወለደ ብርሃን አለ እንጂ ትሪኒቲን በሙቀቱ በብርሃኗ በፀሐይ በምናምን አድርጎ ኤግዛምፕል የተሰጠበት ቦታ አይደለም። ይሄ እግዚአብሔር ብርሃን ነው፣ ከብርሃን የተወለደ ብርሃን ለማለት ነው። አናሎጂ አይደለም እዚህ ጋር የተሰጠው። አንተ እየጠየቅ ያለው አናሎጂውን ነበረ። ልክ አንተ ተመለስ። እሺ ሳሚ ካልተረዳው እኔ እኮ አናሎጂውን ነው ሄቡዬ ፀሐይ ምናምን የሚለው አለ እዚህ ጋራ። እስኪ ቆይ እዚህ የሚለው ብርሃን የሚለው ፀሐይ ማለቱ ነው። ፀሐይን አይደለም። እኔ ገብቶኛል። አናሎጂ ገብቶሻል። ዋናው ነገር እኔ ሳሚ ቀጥል። እኔ በጣም ስለሚደክመኝ አንተ ቀጥል ሳሚ። እዚህ ጋር አሁን የሚያወራው ስለ ብርሃን ፀሐይ ምናምን አይደለም፣ ወይም አናሎጂ አይደለም። ኮምፔር እያደረገ አይደለም እያወራ ያለው። ከብርሃን የተገኘ ብርሃን ማለት እግዚአብሔር ብርሃን ነው ለማለት እንጂ እግዚአብሔር አብን ብርሃን፣ መንፈስ ቅዱስን ሙቀት እንትኖ ራዲያንሱን እያለ ምናምን አናሎጂ አልሰጠም ከፀሐይ ጋር። እኔ እሱ ነበር ለማለት የፈለግኩት። ኤኒሃው እሺ፣ ወደ ዋናችን እንግባሽ። ወደ ዋናው ቁም ነገር ስንመለስ እኔ የፈለግኩት ራሱ ገና ስትጀምረው ሁሉን የፈጠረ አንድ አምላክ በሚሆን በማን ነው እናምናለን የሚለው። እሺ፣ በእግዚአብሔር አብ። በቃ በማን ነው የምታምነው? በእግዚአብሔር አብ ነው የሚታመነው። እና ሁሉን የፈጠረው እኮ እኛ አብ ነው ብለን ነው የምናምነው። ሶሪ ትድገሙ። ሁሉን የፈጠረው አብ ነን ብለን ነው እኮ የምናምነው። በክርስቶስ ተፈጥሯል ብለን ነው እኮ የምናምነው። ዓለም ሁሉ ይህንን ለምሳሌ ሁሉ በእርሱ ሆነ የሚለውን በእንግሊዝኛ ትርጓሜ ላይ ሂጅና ዮሐንስ 1:3 ስሩ ሂም ነው የሚለው። ባይ ዘ ዌይ አብ ነው የፈጠረው፣ በወልድ ነው የተፈጠረው። አብ ነው የፈጠረውና አብ በወልድ በኩል ነው የፈጠረው። ያ ነው ባይዘ የሥላሴ ግብር። ይሄ ግን የሚለው ምንድነው? ሁሉን የፈጠረ አንድ አምላክ የሚሆን በእግዚአብሔር አብ። ኤግዛክትሊ። ታዲያ ምንድነው የዚህ ኮንፌሽን ችግር? ሁሉን የፈጠረ ማን ነው ማለት ነው? ማይ ጋድ አብ ነው አልኩሽ እኮ። ምን ይሄ እኮ የሥላሴ ትምህርት ነው። ስለዚህ ሁሉን የፈጠረ አብ የነገርከኝ ያለኸው አሁን ጥያቄ ወደ ዋናው በእግዚአብሔር አብ ማለት ራሱ እኮ እግዚአብሔር በሚለው ውስጥ አብም አለ፣ ወልድም አለ፣ መንፈስ ቅዱስም አለ። ዲቫይን ኤሰንስ ነው የሚያሳየው። እግዚአብሔርን አብን እግዚአብሔር አብ ብለን መጥራት እንችላለን። እግዚአብሔር ወልድ ብለን መጥራት እንችላለን። ያ ኖላ እሱ ሌላ ነው። እግዚአብሔር ወልድ ከየት ጋር እንደምታመጣ ስለማላቅ ነው በትክክል የለም እሱ ጋር የለም። የእኔን ጥያቄ ወደ ዋና ወደ ከየት እንደምታመጣ አልሻ ሄቡ አሁን ትንሽ ጠንከር ልልብሽ ነው። እሺ ወደ ምልጃ እንመለሳው። ምልጃ አሁን ጥያቄ እንዳለው ሰው ሳይሆን እንደ ሞጋች ነው የገባሽው። ስለዚህ
ማውጋሽ ደግሞ መሞገት አለበት መልሶ። አላቅም ያልከኝ አንተ ነው የከፈትኩት። ለዚህ እኮ ነው ሳሚ አላቅም ስትልኝ አይደለም እኮ ያልኩሽ እኮ ሲጀመር ይሄ እኮ የኒሲያ ክሪድ ላይ ያለ ኮንፌሽን እኮ ነው። የመጨረሻ የኮንፌሽን ማሰሪያ ነው፣ የክሪዱ ማሰሪያ ነው። አንተ ፈለከው እኮ ከኦርቶዶክስ ተጠቅመህ እሺ፣ ከኦርቶዶክስ ተጠቅመህ ምን እንደሚሉ ከብርሃን የተገኘ ብርሃን የሚሉ ልትጠቀም ፈለክና ይሄ እሱኛው ነው። ይሄን አይደለም አሽቆ አብራራለሽ። ይሄማ ኒሲያ ክሪድ ላይ ያለ የክሪዱ ማሰሪያ እኮ ነው። በቃ ኮንፌሽናቸውን ሲዘጉ እንደዚህ አድርገው ኮንፌስ አድርገው እንደዘጉ ግልጽ ነው። ይሄ የእምነት ማሰሪያ አንቀጽ ይባላል። ስለዚህ ይሄንን አይደለም ይቡዬ ለማለት የፈለኩት። እሺ ስለዚህ ወልድ አሁን እግዚአብሔር ወልድ የምትለኝ በስጋ በመገለጡ ነው እንጂ ወልድ እግዚአብሔር የተባለበትን ካሳየውሽ አንቺ አሁን ከዚህ የኑፋቄ ትምህርትሽ ትወጫለሽ። ምልጃ ላይ ነው ጥያቄው። አሁን እኔ ወደዚህ መሄድ አልፈልግም። ጥያቄ ለማን ነው ስልክ ቅድም አሁን ሰው በሰማይ አለ አለ። ስለዚህ ያን ሁሉ እያወራው ነበር እኮ ይኸውልሽ። አሁን ኦንቶሎጂካል ትሪኒቲ ላይ አብ የማዳኑ ስራ ላይ ኢኮኖሚክ ትሪኒቲ ላይ አብ ያለው ስራ ድርሻ አለ፣ ወልድ ያለው ድርሻ አለ፣ መንፈስ ቅዱስ ያለው ድርሻ አለ። ስለዚህ ይሄ አንዱ የአንዱን ባለመቻሉ የሆነ አይደለም፣ ወይም ዲቫይን ሊሚቴሽን ስላለ አይደለም። ዲቫይን እና ወልድ ደግሞ መስቀል ላይ መዋቲ ሲሆን ኢመዋቲ የሆነው መዋቲ ሲሆንልን አብ ለምን መስቀል ላይ መጥቶ አልሞተም? ስለማይችል ነው ማዳን ልንል አንችልም። ለምሳሌ የዳነው በማን ነው የምንለው? ያዳንን እግዚአብሔር እንላለን። የዳነው ግን በማን ነው? በልጁ ነው። አይሽ እግዚአብሔርን በአብ በኩል ዳንን አንልም። ትክክለኛ ትምህርት አይደለም፣ ትክክለኛ ዶክትሪን አይደለም። በመንፈስ ቅዱስ በኩል ዳንን አንልም፣ ትክክለኛ ትምህርት አይደለም። የዳነው በክርስቶስ በኩል ነው፣ በወልድ በኩል ነው። ይሄ የዲቫይን ሊሚቴሽን ወይም ዲቫይን ኢምፖተንሲ አይደለም፣ የግብር ጉዳይ ነው። ዲስቲንክቲቭሊ ያላቸውን የግብር ልዩነት ነው የሚያሳየው። ወልድ አብ ተማላጅ ነው ስንል ወልድ ከመለኮት አንሶ አይደለም፣ የግብር ጉዳይ ነው። መንፈስ ቅዱስ ሰራጺ ነው ስንል ከአብና ከወልድ አንሶ አይደለም። አሁን ብዙ ጊዜ ወደ አይምሮአችን የምናመጣው እሱን ከሆነ ማለት ነው በጣም ትክክለኛ ቲዮሎጂ አይደለም። ለዚህ ነው ኢኮኖሚክ ትሪኒቲን እና ኦንቶሎጂካል ትሪኒቲን በደንብ መረዳት ይፈልጋል። ከዛ ውጭ ደግሞ ራሱ ኡሲያ እና ሃይፖስታሲስ የምንለውን ራሱ ዲቫይን ኔቸር እና ዲቫይን ፐርሰን የሚለውን ነገር ራሱ በደንብ መረዳት ያስፈልጋል። እሺ አብ ወልድን ቃልን ያስገኘው በምንድን ነው ሲለን እዚህ ጋር ለምሳሌ ልዩነት አለ መካከላቸው። ምንድነው ከብርሃን የተገኘ ብርሃን ካልሽ ምንድነው እያወራን ያለ ነው? እኔ ብርሃን ለምሳሌ ባትሪ ሳበራ ከባትሪ ውስጥ ነው እሱ ነው የማውቀው። እኔ የምትለው ምሳሌ አላውቀውም። አይዶን ነው አንተ ባትሪ ብርሃን ነው እንዴ? ባትሪ የብርሃን ምንጭ ነው እንጂ ብርሃን ነው እንዴ? ይኸውልህ ያንተ ምሳሌ እኔ ጨለማ ውስጥ ሆኜ መብራት ባበራ ከዛ የሚወጣውን ነገር ነው የምትለኝ? ምን እኔ ስለ እግዚአብሔር እየሰጠኝ ያለው ምሳሌ አልተረዳሁትም። መረዳትም ያለብኝ አይመስለኝም። ለአንቺ ብርሃን ባትሪ ነው በደለ መሳቁ አይደለም። አሁን ከአብ ከወልድ የተገኘው በምንድን ነው? እኔ አላውቅም። እሱን ንገረኝ። ምናልባት ሳምዬ እንዱ ለማሳጠር እሺ ከአብ የተገኘ ሌላ ነገር አብን የሆነ ኔቸሩ አንድ አይነት የሆነ ነው። አንድ ነገር ከመለኮት የሚገኝ መለኮት ነው እንጂ ሌላ አይነት ነገር አይገኝም። አንቺ ልጅሽን ስትወልጂ ከሰው የተገኘ ሰው ነው የሚሆነው። ሌላ አይነት ሰው ሌላ አይነት ፍጥረት አይደለም። ስለዚህ ከአብ የተገኘ ከሆነ ከአብ የተገኘ ኔቸሩ እግዚአብሔር ከሆነ መለኮት ከሆነ ከመለኮት የተገኘ መለኮት ነው ያለ መቀዳደም ሴም ኔቸር ነው ምናምን። ስለዚህ በጊዜ ያለ መቀዳደም የሆነ ሴም ኔቸር አካል የምትለው እሷ ቦዲን ነው የምታወራው። ባይዘው አይደለም ያላልኩት ነው ጭምር። በቃ በመለኮት ብላችሁኛል፣ አመሰግናለሁ። በስላሴ ትምህርት ስንት መለኮት ነው ያለው? አንድ መለኮት አለ። ታዲያ ከመለኮት ተገኘ ሌላ መለኮት? እሺ እያልከኝ ያለው ሌላ መለኮት አለ።
ይኸውልሽ ሌላ መለኮት ከሆነ ሌላ አምላክ ነው እየተናገርኩ እኮ ነው። እኔ ከሳሚ የተወለደ ልጅ ሰው ነው፣ ሌላ አይነት ሰው አይደለም። ከሳሚ የሚወለደው ሰው ነው፣ ሌላ የሰው ዘር ወይም የሰው አይነት ጭራ ያለው ወይ ቀንድ ያለው አይደለም። ሌላ ሰው ነው፣ ሌላ አይነት ሰው አይፈጠርም። ሰው ነው የሚፈጠረው። ባይኔቸሩ ከሳሚ የተወለደ ሰው ነው የሚፈጠረው። በፐርሰኑ ግን ሌላ ልጁ ሊሆን ይችላል። የልጁ ስም አበበ ከሆነ አበበ ሊሆን ይችላል እንጂ አበበና ሳሚን የሚለይ የሰው ዘር ወይም የሰው አይነት የለም። ስለዚህ አንድ መለኮት አለ ማለት ነው። ከመለኮት የተገኘ መለኮት ማለት the same nature ማለት ነው። አምላክ ነው ባይዘው ኡሲያና ሃይፖስታሲስን መረዳት ይፈልጋል። አንዴ ሳሚ ይጣልቃት ባውና አይደለም እዚህ ያለን 180 ሰዎች አለን። 180ችንም ስንት ባህሪ ነው ያለን? እሱ ጋር ሄድም አኬ ስለ ኤሰንስ መታቂ ነው መሄድ አለብኝ። ስለ ኤሰንስ መታቂ ከሆነ ችግር የለ። እኔ አሁን አኬ ምን አልከኝ? ከአብ የተገኘው በመለኮት ቆይ ስለ ባህሪ መታቂ ከሆነ እዚህ ያለ 180ችን ስንት ባህሪ ነው ያለን? አኬ ፕሊስ አንዴ ልጨርስ። እሱን በኋላ ጽፈ ያዘው መልስ ከስር ጻፉላት ስንት ባህሪ ጻፉና ያዙት። ይህን ሳታውቂ እንዴት ነው የምናወራው ታዲያ? ችግር የለም። አሁን እሱ አለማወቄን በኋላ ትነግረኛል። ችግር የለም። አሁን አይ አለማወቅሽን እየነገርኩኝ ሳይሆን መጀመሪያ ፌዝ ዋንን ማወቅ አለብና ፌዝ እኔ እንዳንተ ቅድሙኑ ለምሳሌ ቅድሙኑ አላወቅኩም ስላልክ መውረድ ነበረብኛ። ሳሚ አያውቅም ብዬ ግን የትኛው አላቅም ያልኩሽ ምንድነው? አንቺ ምንድነው አላቅም ያልኩሽ? ምሳሌ እኮ ነው አላቅም ያልኩሽ ሲጀመር ምንድነው ምታውቂው? እሺ ይቅርታ አናሎጂው ነው እኮ ነው አኬ በሰው ስለሆነ እኔም በዛው ነው የምሄደው። ልክ ያንተ ምሳሌ አፕላይ አድርጌ ለእግዚአብሔር ሳመጣ እንዳትጮህብኝ እንዳትጮህ። እግዚአብሔር እኔ ምንድነው ብዙ ተባዙ ወይ ደግሞ እግዚአብሔር እንድንባዛ የሰው ምንድነው ሰው የሚባለው ነገር እንድንወልድ ተፈቅዶ እግዚአብሔር ነግሮን ነው። አንተ እግዚአብሔር ወለደ ስትለኝ ራሱን እያባዛ ነው ወይ? አው እሱን ነው ፖይንቱ። መባዛት ማለት ከዛ በኋላ ስንት አምላክ አለ ስትባል አንድ የምትለው በቁጥር ግን በጣም ብዙ ነው። ገባክ? አሁን ሰው ስንት ቢሊየን ሊባል ይችላል አይደለ? ሰዎቹ ሰው የሚባለው አንድ ነው፣ ግን ሲቆጠር በጣም ብዙ ቢሊየን ነው። ምንድን ነው የቆጠርሽው? ስንት? ቆይ ሰምቼሻለሁ። አልጨረስኩም። አኬ ስትናገር እሺ አሳጥሪ። ስራ ላይ ሆኜ ነው የማወራሽ። አሳጥሪ። እግዚአብሔር በመለኮት ራሱን ካስገኘ መለኮቱን እየተባዛ የሚሄደው ገባክ? እሺ አሁን አንድ ነገር ልናገር። ተናገር። እኔ የሰው እግዚአብሔር ቆይ አንዴ አሁን ተናገርሽ ጨረሽ። አሁንም መልሼ እዛው ልገባ ነው። አሁን ወንድሞቼ እዚህ ጋር ሲጠይቃት አንቺ ምንድን ነሽ ስላት ሰው ነኝ፣ ልጅሽስ ምንድን ነው ስላት ሰው ነው። ስንት የሰው አይነት አለ ስል እኔም ሰው ነኝ እሷም ሰው ነኝ። ሰው አንድ የሰው አይነት አለ ወይም አንድ የሰው ዘር አለችን። ከዛ ግን ልጇ ራሷን ችላ እኔ ትላለች፣ ሄቨንም ራሷን ችላ እኔ ትላለች። ስለዚህ 2% ሆነ። አንድ ነገር መያዝ ያለብን እግዚአብሔርን እግዚአብሔር አደረገው። እግዚአብሔርን ለመግለጽ የምንጠቀመው ምሳሌ ኤግዛክት እሱን ሪፕሬዘንት የሚያደርግ ምሳሌ የለንም በምድር ላይ። አሁን እየሰጠን ያለነው አንደርስታንድ እንድናደርግ ነው። እዚህ ውስጥ 1 2 3 4 5 6 7 ሰዎች አለን። ሰባታችንም እኔ የምንል የተለያየ ፐርሰን አካል፣ ነገር ግን ሰባታችንም የአንድ የሰው አይነት ነን። ሌላ የሰው ዝርያ እዚህ ውስጥ ጭራ ያለው የለም፣ ቀንድ ያለው የለም፣ ሌላ የሰው አይነት የለም። እኛ እያልን ያለነው አብ አስገኝ ነው። ከብርሃን የተገኘ ብርሃን፣ ከመለኮት የተገኘ መለኮት ስንል አንድ መለኮት ነው። ባይኔቸሩ በባህሪ አንድ ነው። ሌላ የአምላክ አይነት የለም። ሌላ የአምላክ አይነት የለም። አንድ አምላክ ነው። እሱን ሼር የሚያደርጉት 3% ወይም ካልማ እኛ የአንድ አምላክ አይደለንም ማለት ነው። እኛ እኮ አንድ አምላክ ነው የምናመልከው የምንለው አንድ መለኮት ስላለን ተግባባን። አኪ ቆይ እንደዚህ እናደርገው። ሄቡዬ ባህሪና አካል የሚለው ምንድን ነው? ኔቸር ባህሪ አካል ችግር የለም። እሱም በኋላ ነው የማወራበት። አሁን አሁን ነው የምታወሪው።
እሺ ያዲ ያለክ እንግዲህ በመሀል ገባ። ሳሚ ይቅርታ አፍጥር ስለደረሰብኝ ጠይቄ ልውጣ ማለት ትቀጥላላችሁ። ይቅርታ አፍጥር ካለን ትመለሳለህ ብሮ። አንዴ ያው ነው አንተና እሱ አንድ ናችሁ ባይዘው ሁለታችሁም ለኛና ስለዚህ እሷ ነው። እኔ አፍጥር አልደረሰብኝም። አንድ ኮነን ሳላ እኔ ጋር አንቺ መጽሐፍ ሄቡ ከሄቨን ከፈቀደሽ ሊቀጥል። ኧረ ቀጥል፣ ችግር የለም። አይደለም እንዴ በእኔ ቤት ሄቨን የምትፈቅደው ማን